ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 14 ቀን 2026 የተሰናዱ የቀትር ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ አከራዮች ላይ ከተማ አስተዳደሩ የማያዳግም እርምጃ እወስዳለሁ አለ። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታነሳው ጥያቄ ፍትሃዊ መሆኑን ተገለጸ። የኢራን አብዮታዊ ዘብ የአሜሪካ ባህር ኃይል እዝ ላይ ጥቃት ፈጸመ። የተባበሩት አረብ ኤሚሬትስ በሆርሙዝ ወሽመጥ በሁለት የነዳጅ ጫኝ መርከቦቿ ላይ የተሰነዘረውን የኢራን ሚሳኤል ጥቃት ኮነነች። የአሜሪካ ፕሬዝዳንት በኢራን ላይ ጥቃት መጀመራቸውን ለሀገሪቱ ሕግ አውጪዎች አሳወቁ። ፈረንሳይ ከስፔን የፍጻሜ ተፋላሚ ለመሆን ብርቱ ፍክክር ሊያደርጉ ነው ተባለ። ወደ ዝርዝር ዜና እናልፋለን። አከራዮች ላይ ከተማ አስተዳደሩ የማያዳግም እርምጃ እወስዳለሁ አለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያን 11.5 በመቶ ማድረጉን ተከትሎ ሕግን በመጣስ በሕገወጥ መንገድ የቤት ኪራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ሕጋዊ እርምጃ እንደሚወስድ ቤቶች ልማትና አስተዳደር ቢሮ አስታወቀ። የከተማ አስተዳደሩ ቤቶች ልማትና አስተዳደር ቢሮ እንደገለጸው አንዳንድ አከራዮች በተቀመጠው የሕግ ማዕቀፍ ውስጥ ከመስራት ይልቅ ሕገወጥ አሰራሮችን እየተገበሩ ይገኛሉ። በተለይም ተከራዮችን ቤቱን ለራሴ ወይም ለዘመዴ ፈልገዋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5 በመቶውን ጭማሬም ሕጋዊ ያስመስለው የመጫን ተግባራት በስፋት እየተስተዋሉ ነው። በተጨማሪም አከራዮች በውል ሰነድ ላይ የከተማ አስተዳደሩን የ11.5 በመቶ ጣሪያ በመጥቀስ በሕጋዊ መንገድ እየተስማሙ በተግባር ግን በአፍ እጅግ ከፍተኛ ዋጋ በመደራደር ተከራዩን ለከፍተኛ የገንዘብ ጫና የሚዳርጉበትን የድርብ ውል አሰራር የተለመደ የሆነ መምጣቱን የተሰጡ ጥቆማዎች ያመላክታሉ። ይህ ድርጊት በግልጽ ሕግ ተጠያቂ የሚያደርግ ሕገወጥ ተግባር መሆኑን ቢሮው አስገንዝበዋል። በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉ ቢሮው አሳስበዋል። በተለይም በአፍ የተጠየቀው ከፍተኛ የክፍያ ዋጋ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ሕገወጥነቱ በማስረጃነት እንዲይዙ መክረዋል። ቢሮው አክለውም አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙ ጥሪ በማቅረብ ሕግ ተላልፈው በሚገኙት ላይ ከባድ አስተዳደራዊና ሕጋዊ እርምጃ እንደሚወስድ በጥብቅ አስጠንቅቀዋል። ማህበረሰቡም ይህንን ሕገወጥ ተግባር በጋራ ለመከላከል ጥቆማ በመስጠት የበኩሉን ኃላፊነት እንዲወጣ ጥሪ ቀርበዋል። የአስተዳደሩ ዛቻ ከማስፈራሪያ ባለፈ በተግባር እየሰራ ባለመሆኑ የቤት ኪራይ ከ2 እስከ 12,000 ብር መጨመሩን የኢሬሳት ምንጮች የሰጡት መረጃ ያመላክታል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታነሳው ጥያቄ ፍትሃዊ መሆኑን ተገለጸ። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታነሳው ጥያቄ ፍትሃዊ ነው በማለት የአዘርባይጃን ፕሬዝዳንት ኢልሃም አሊዮቭ መግለጻቸው የኢቲቪ ዘገባ ያመላክታል። አራተኛው የሾሻ ዓለም አቀፍ የሚዲያ ፎረም የመገናኛ ብዙሃን ሚና ሰላምና መተማመንን ለመመለስ በሚል መሪ ሐሳብ በአዘርባይጃን ሾሻ ከተማ መካሄድ መጀመሩን ዘገባው ጠቅሷል። ፕሬዝዳንቱ በፎረሙ ላይ ባስተላለፉት መልእክት የተባበሩት መንግስታት አካታችና አሳታፊ መሆን እንዳለበት አስገንዝበዋል። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የምታነሳው ጥያቄ ፍትሃዊና ተገቢ መሆኑን አንስተዋል። ድምፅን በድምፅ የመሻር መብት ያላቸው ተጨማሪ አካላት በምክር ቤቱ ካልተካተቱ በግጭት አፈታትና በዓለም አቀፍ ግንኙነት ላይ እክል እየፈጠረ ይቀጥላል ነው ያሉት። አዘርባይጃን ከአፍሪካ ሀገራት ጋር ያላት ግንኙነት እየተጠናከረ መምጣቱንም ተናግረዋል። በመድረኩ ላይ ከ53 ሀገራት የተውጣጡ ከ160 በላይ ተሳታፊዎች፣ 30 የዜና ወኪሎች፣ 60 የሚዲያ ተቋማት እንዲሁም 10 ዓለም አቀፍ የጥናትና ምርምር ተቋማት እየተካፈሉ እንደሚገኙም ዘገባው ያስረዳል። የኢራን አብዮታዊ ዘብ የአሜሪካ የባህር ኃይል እዝ ላይ ጥቃት ፈጸመ። የኢራን አብዮታዊ ዘብ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ላይ ከባድ የሚሳኤልና የድሮን ጥቃቶችን መፈጸሙን ይፋ አድርጓል።
አብዮታዊ ዘቡ ስለ ጥቃቱ ባወጣው መግለጫ እንዳስታወቀው እርምጃው በጦር ሰፈሩ በሚገኙ የነዳጅ ማከማቻዎች ላይ ከፍተኛ እሳት ያስነሳ ሲሆን ወሳኝ የሆኑ የአሜሪካ ወታደራዊ ተቋማትን ማውደሙን ተናግረዋል። በዚሁ መሰረት የፔትሮዮት ራዳርን፣ የእዙን የአየር መቆጣጠሪያ ራዳር፣ የሴራም የቅድመ ማስጠንቀቂያ ራዳር ስርዓት እንዲሁም ሰው አልባ የባህር ላይ ተሽከርካሪዎችን መቆጣጠሪያና መከታተያ ማዕከልን ሙሉ በሙሉ መትቶ ማውደሙን ገልጿል። የኢራን አብዮታዊ ዘብ መግለጫውን ሲያጠቃልል በአሜሪካ ላይ የጀመረው ይህ የአጸፋ ጥቃት ዘመቻ አሁንም የሚቀጥል መሆኑን አረጋግጧል። የኢራንና አሜሪካ ጦርነት እያገረሸ ባለበት ወቅት የዓለም የንግድ ስርዓትና የዋጋ ግሽበት ላይ ትልቅ ጫና ሊያሳርፍ እንደሚችል በሰፊው ይታመናል። የተባበሩት አረብ ኤሚሬትስ በሆርሙዝ ወሽመጥ በሁለት የነዳጅ ጫኝ መርከቦቿ ላይ የተሰነዘረውን የኢራን ሚሳኤል ጥቃት ኮነነች። የተባበሩት አረብ ኤሚሬትስ በደቡባዊ የሆርሙዝ ሰርጥ ውስጥ በሁለት የኤሚሬትስ ንብረት በሆኑ የነዳጅ ጫኝ መርከቦች ላይ የተሰነዘረውንና ድፍረት የተሞላበት ስትል የገለጸችውን የኢራን የክሩዝ ሚሳኤል ጥቃት አወገዘች። ክስተቱ ቀጠናዊ ደህንነትን አደጋ ላይ የሚጥልና ከባድ ጥቃት እንዲሁም ዓለም አቀፍ ሕግን በግልጽ የጣሰ መሆኑን አስታውቃለች። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ባወጣው መግለጫ ጥቃት የተሰነዘረባቸው መርከቦች ሞምባሳ የተሰኘችው የነዳጅ ጫኝ መርከብና አልባሂያ የተሰኘችው የተፈጥሮ ጋዝ ጫኝ መርከብ መሆናቸውን ገልጿል። አክሎም ሁለቱም መርከቦች ጥቃት የተፈጸመባቸው በኦማን የባህር ጠረፍ አቅራቢያ እየተንቀሳቀሱ በነበሩበት ወቅት ነው ብለዋል። እንደ ሚኒስትሩ ገለጻ በጥቃቱ አንድ ህንዳዊ ሰራተኛ የተገደለ ሲሆን ሌሎች 6 ህንዳውያንና 2 ዩክሬናውያን ጨምሮ 8 አባላት ቆስለዋል። ከቆሰሉት መካከል የአራቱ ሁኔታ አሳሳቢ መሆኑን ተናግረዋል። የሚሳኤል ጥቃቱ በሁለቱም መርከቦች ላይ እሳት ያቀጣጠለ ቢሆንም የመርከቦቹ ሰራተኞች እሳቱን በቁጥጥር ስር ማዋል ችለዋል። ይሁን እንጂ በሁለቱም መርከቦች ላይ ቁሳዊ ውድመት ደርሷል ተብሏል። መከላከያ ሚኒስቴር ይህንን ግልጽ ጥቃት ያወግዛል። ይህ ጥቃት ከባድ ጥሰትና ዓለም አቀፍ ሕግን በግልጽ የጣሰ ሲሆን የቀጠናውን ደህንነትና መረጋጋት አደጋ ላይ የሚጥልም ነው ሲል መግለጫው አስታውቋል። ይህ ጥቃት የተሰነዘረው በአሜሪካ እስራኤልና በኢራን መካከል እየተካሄደ ካለው ጦርነት ጋር በተያያዘ ፍጥጫው በበረታበትና በዓለም ላይ እጅግ ወሳኝ ከሆኑት የባህር ላይ ነዳጅ ማጓጓዣ መስመሮች አንዱ በሆነው በሆርሙዝ ወሽመጥ ላይ ውጥረት በድጋሜ በነገሰበት ወቅት ነው። በጥቃቱ ወቅት አሜሪካ በኢራን ላይ አዲስ ወታደራዊ ዘመቻዎቿን የጀመረች ሲሆን በዚህ ስልታዊ የውሃ መስመር ላይ በሚደረገው የመርከብ ጉዞ ላይም አዳዲስ እርምጃዎችን እየወሰደች ትገኛለች። የኢራን ባለስልጣናት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከተባበሩት አረብ ኤሚሬትስ ለቀረበው ክስ ይፋዊ ምላሽ አልሰጡም። አሜሪካ የተኩስ አቁም ስምምነቱን ማክተሙን ከገለጸች በኋላ ሁለቱም ሀገሮች እርስ በርሳቸው የጀመሩት የማጥቃት ዘመቻ ትልቅ ስጋት ደቅኖ ይገኛል። የአሜሪካው ፕሬዝዳንት በኢራን ላይ ጥቃት መጀመራቸውን ለሀገሪቱ ሕግ አውጪዎች አሳወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፔንታጎን በኢራን ላይ ወታደራዊ ጥቃት መሰንዘር ዳግም መጀመሩን ለሕግ አውጪዎች በይፋ ማሳወቃቸውን የተለያዩ መገናኛ ብዙሃን ዘገቡ። ሲቢኤስ እና ፖሊቲኮ ሚዲያዎች እንደዘገቡት ትራምፕ ሐምሌ 10 ለኮንግረስ በጻፉት ደብዳቤ ሐምሌ 7 ዳግም የተጀመረው ይህ ጥቃት በአገር ውስጥም ሆነ በውጭ የሚገኙ አሜሪካውያንንና የአሜሪካን ጥቅሞች ለመጠበቅ ካለብኝ ኃላፊነት ጋር የሚጣጣም ወታደራዊ እርምጃ ነው ብለዋል። በዚሁ ደብዳቤ ላይ የቅርብ ጊዜዎች ጥቃቶች ውስን፣ የተመጠኑ፣ የታቀዱና የሲቪል ሰለባዎችን ለመቀነስ ታስበው የተፈጸሙ መሆናቸውን ተገልጸዋል። በአሜሪካው የ1973ቱ የጦርነት ስልጣን ውሳኔ ሕግ መሰረት ፕሬዝደንቱ ማንኛውም ወታደራዊ እርምጃ በመጀመሩ በ48 ሰዓታት ውስጥ ለኮንግረስ ሪፖርት ማድረግ ይጠበቅባቸዋል። ሕጉ በተጨማሪም የኮንግረስ ይሁንታ ሳይኖር የተጀመረ ማንኛውም ወታደራዊ እርምጃ በ60 ቀናት ውስጥ መቆም እንዳለበት ይደነግጋል። አሜሪካ በኢራን ላይ ጥቃት መሰንዘር የጀመረችው ፌብሩዋሪ 28 ሲሆን ሁለቱ ሀገራት በኤፕሪል ወር ላይ በተኩስ አቁም ስምምነት ላይ ደርሰው ነበር። ሆኖም አሜሪካ የኢራን ወደቦችን እስከ መዝጋት የደረሰችበት ተከታታይ የአጸፋ ጥቃቶች ቀጥለው ቆይተዋል።
የመጀመሪያው የ60 ቀናት የህግ ገደብ ግንቦት 1 ላይ ያበቃ ቢሆንም ትራምፕ በተኩስ አቁም ስምምነቱ ምክንያት የ60 ቀኑ ገደብ አይተገበርም በማለት የኮንግረስን ፍቃድ ሳይጠይቁ ቀርተዋል። ይህንንም ተከትሎ ሁለቱም የኮንግረስ ምክር ቤቶች ትራምፕ የአሜሪካን ጦር ከኢራን ጋር ካለው ግጭት እንዲያስወጡ የሚያዝ የጦርነት ስልጣን ውሳኔ አሳልፈዋል። በመጨረሻም ፈረንሳይ ከስፔን የፍጻሜ ተፋላሚ ለመሆን ብርቱ ፉክክር ሊያደርጉ ነው ተባለ። በአሜሪካ፣ ካናዳ እና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ምሽት መደረግ ይጀምራሉ። በዚህም መሰረት ምሽት 4 ሰዓት ላይ ፈረንሳይ ከስፔን የሚያደርጉት ጨዋታ በጉጉት ይጠበቃል። ለዋንጫው ቅድመ ግምት ካገኙት ከሁለቱ ብሔራዊ ቡድኖች መካከል የአንዳቸው ጉዞ ዛሬ ምሽት የሚያበቃ ይሆናል። ፈረንሳይ በዘንድሮው የዓለም ዋንጫ እስካሁን ድረስ ከሴኔጋል፣ ኢራቅ፣ ኖርዌይ፣ ስዊድን፣ ፓራጓይ እና ሞሮኮ ጋር ተገናኝታ ሁሉንም ጨዋታዎች አሸንፋለች። በአሰልጣኝ ዲዴ ዴሻምፕ የምትመራው ፈረንሳይ እስከ ሩብ ፍጻሜ ድረስ ባደረገቻቸው ጨዋታዎች 16 ግቦችን ተጋጣሚዎቿ ላይ አስቆጥራ የተቆጠረባት 2 ግብ ብቻ ነው። በፈረንሳይ ብሔራዊ ቡድን በኩል ኪሊያን ምባፔ፣ የባሎን ዶር አሸናፊውን ኦስማን ዴምቤሌ እና ኦሊሴ አስደናቂ ጊዜ እያሳለፉ ይገኛሉ። ኪሊያን ምባፔ 8 ግቦችን በማስቆጠር የ2026ቱን የከፍተኛ ግብ አስቆጣሪዎች ደረጃን ከሊዮኔል ሜሲ ጋር በጋራ እየመራ ሲሆን በተጨማሪም 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ኦስማን ዴምቤሌ ደግሞ 5 ግቦችን አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሌላኛው የብሔራዊ ቡድን ወሳኝ ተጫዋች ኦሊሴ 5 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ሲሆን በዘንድሮ የዓለም ዋንጫ በርካታ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ቀዳሚው ተጫዋች ነው። በ2018 እና 2022 የዓለም ዋንጫ የፍጻሜ ተፋላሚ የነበረችው ፈረንሳይ ለ3 ተከታታይ ጊዜ በዓለም ዋንጫ ውድድር የፍጻሜ ጨዋታ ላይ ለመገኘት የምታደርገው ፍልሚያ ተጠባቂ ነው። ፈረንሳይ በ1998 እና 2018 የዓለም ዋንጫን ያሳካች ሲሆን ለ3ኛ ጊዜ በመድረኩ ሻምፒዮን ለመሆን የምታደርገውን ጉዞ ለማጠናከር ትፋለማለች። ሌላኛዋ ለዋንጫ የተገመተችው ተጋጣሚዋ ስፔን በፈረንጆቹ 2010 በታሪኳ ለመጀመሪያ ጊዜ የዓለም ዋንጫን ማሳካቷ ይታወሳል። ስፔን በዘንድሮው የዓለም ዋንጫ እስካሁን ድረስ ከኬፕ ቨርዴ፣ ሳውዲ አረቢያ፣ ኡራጓይ፣ ኦስትሪያ፣ ፖርቹጋል እና ቤልጂየም ጋር የተገናኘች ሲሆን 5ቱን አሸንፋ ከኬፕ ቨርዴ ጋር ብቻ አቻ ተለያይታለች። ስፔን እስካሁን ድረስ ባደረገቻቸው ጨዋታዎች ተጋጣሚዎቿ ላይ 11 ግቦች አስቆጥራለች። የተቆጠረባት ደግሞ 1 ግብ ብቻ ነው። ለስፔን ብሔራዊ ቡድን በዘንድሮው የዓለም ዋንጫ 4 ግቦችን ያስቆጠረውና 1 ለግብ የሚሆን ኳስ አመቻችቶ ያቀበለው ኦያርዛባል በጨዋታው ከሚጠበቁ ተጫዋቾች መካከል አንዱ ነው። ተቀይሮ ወደ ሜዳ በመግባት ልዩነት እየፈጠረ የሚገኘው ስፔናዊው ተጫዋች ሜሪኖ በዛሬው ጨዋታ ልዩነት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል ይጠቀሳል። ስፔን ከ2010 በኋላ በድጋሜ በመድረኩ ለመንገስ የምታደርገውን ጉዞ ለማጠናከር ወደ ሜዳ ትገባለች። የሁለቱ ብሔራዊ ቡድኖች አሸናፊ ከእንግሊዝና ከአርጀንቲና አሸናፊ ጋር ለዋንጫው ይፋለማል። ከሁለቱም ተፋላሚዎች ማን ያሸንፋል ትላላችሁ? ሐሳብ አስተያየታችሁን ጻፉልን። ውድ ኤሬሳ ቴሌቪዥን ተከታታዮች ለዛሬ ቀትር የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።